እንዴት ናችሁ ውድ የዩኒካቤል ቤተሰቦች? በዚህ ቪዲዮ ጥሩ ዲፓርትመንትን ጆይን ለማድረግ በጣም ቻሌንጂንግ የሆኑ የኢትዮጵያ ዩኒቨርሲቲዎች እነማን ናቸው የሚለውን በደንብ በዚህ ቪዲዮ አብራራላችኋለሁ። ይህን ስል የእናንተን ፍላጎት የእናንተን ምርጫ መሰረት በማድረግ አይደለም። እኔ ከኤክስፒሪየንስ ከብዙ ሰዎች ኤክስፒሪየንስ ማርኬቱ ላይ ያለውን ነገር እያየው በደንብ ኮንሲደር ብዙ ነገሮችን ነው ለእናንተ ቪዲዮ የምሰራው እንጂ የእናንተን ፍላጎት የእናንተን እንትን ምናምን እየነካው የእናንተን ነገር አንደርማይን እያደረግኩኝ አይደለም። በዛ መንፈስ ጀምሮ ይህንን ቪዲዮ በጣም ጠቃሚ ነገር ነው። ሰብስክራይብ ማድረግ እንዳይረሳ ይህን ቻናል። ይህን ቪዲዮ ደግሞ ላይክ አድርጉ። እስቲ ቀጥታ ወደ ዛሬው ሀሳብ እንግባ። ዩኒቨርሲቲዎች ውስጥ እንግዲህ ስንገባ ሁላችንም ከልጅነታችን ጀምሮ መማር የምንፈልገው መሆን የምንፈልገው ነገር አለ። ያንን ህልማችንን ለማሳካት በትምህርታችን እኛም ተደስተን ስኬታማ ሆነን ለሌሎችም ለመትረፍ ነው ዩኒቨርሲቲ አንድ ሰው ጆይን ሲያደርግ ብዙ ጊዜውን ኢንቨስት ሊያደርግ አቅሙን ፖቴንሻሉን ሁሉ እዛ ላይ ትኩረት አድርጎ ለመጨረስ ነው አንድ ሰው ዩኒቨርሲቲ ቤተሰብ መርቆት ሸኝቶት ምናምን የሚገባው። እና ግን ከገባችሁ በኋላ በጣም ለዲፓርትመንት አዛ የሆኑ አዛ ስላችሁ ይህንን ቃል የተጠቀሙ ይቅርታ፣ በጣም የሚያስጠላ አይነት ሁኔታ ያለው ይህ ማለት ከምን አይነት አላቅም እንደሆነ አላቅም። ችግሩ በጣም በርካታ ዲፓርትመንቶች እያሉ ነገር ግን እነሱን ጆይን የማድረጉ ነገር የሚከብዱባቸው ዩኒቨርሲቲዎች አሉ። እነዚህ ዩኒቨርሲቲዎች መካከል ላይ አንደኛው እኔ ራሱ የተማርኩበት ሐዋሳ ዩኒቨርሲቲ ላይ ዲፓርትመንት ጆይን ማድረግ በጣም ቀላል አይደለም። የምትፈልጉትን ዲፓርትመንት ለማግኘት በጣም ትለፋላችሁ። በጣም ኮምፒቲሽን አለ። ትንሽ ሰው ነው የሆነ ዲፓርትመንት ላይ የሚገባው። አሁን ለምሳሌ አንድ ተማሪ ሜዲሲን የሚፈልግ ከሆነ ሜዲሲን ለመግባት ያለው ሩጫ ቀላል አይደለም። ሲኤስ ለመግባትም ያለው ምናምን ቀላል አይደለም። አትገቡም እያልኩ አይደለም፣ ግን ቻሌንጂንግ ነው። ሌሎች ዩኒቨርሲቲዎች ላይ ሰከንድ ጀኔሬሽን ሰርድ ጀኔሬሽን ዩኒቨርሲቲዎች ላይ በቀላሉ የምታገኙትን ዲፓርትመንት እዚህ ጋር ግን ስትመጡ ትንሽ አይደለም፣ በጣም ልፋት አለው። ለፍታችሁ እያስፈራሯችሁ ምናምንም አይደለም፣ ግን ገብታችሁ የምታዩት ነገር ነውና ትንሽ ቻሌንጂንግ ነው። ሁለተኛው ይሄንን እኔ ማንም አልነገረኝም ስገባ ምናምን ዩኒቨርሲቲ ስገባ እነዚህ ዩኒቨርሲቲዎች ለዲፓርትመንት መጥፎ ናቸው ብሎ የነገረኝ ሰው የለም። ሌላኛው ሲኤስ ምናምን ለመግባትም በጣም አስቸጋሪ ነው። ሐዋሳ ዩኒቨርሲቲ በቃ የሚፈለጉ የሚባሉ ዲፓርትመንቶች አሉ አይደለ? ብዙ ተማሪ መማር የሚፈልጋቸው በቃ ያንተን ፍላጎት ዩኒቨርሲቲው አያከብር ምናምን ማለት ሳይሆን ሁሉም በቃ የሚለፋ ነው የሚገባው ተማሪ ጥረት የሚያደርግ ተማሪ መርጦ ይገባል። እነዚህን አሁን ያልኩት ለምሳሌ ሐዋሳ ምቹ ስለሆነች ሐዋሳ በጣም ጎበዝ ተማሪዎች ይመጣሉ። ኮምፒቲሽኑ ቀላል አይሆንም። ሶ ዲፓርትመንት አሪፍ ከሆነ የምትፈልገው በቃ ሂድ ወደ ቀለል ወዳሉ ዩኒቨርሲቲዎች ሰርድ ጀኔሬሽን ዩኒቨርሲቲዎችን ሞልቶ መሄድ፣ ቦንጋ መሄድ፣ ቦረና መሄድ፣ ወለጋ መሄድ፣ አርሲ መሄድ፣ ወራቤ መሄድ፣ ዋቸሞም ያው ኦልሞስት ከበድ ይላል። እዛ ጋርም ዲፓርትመንት መውሰድ ቀላል አይደለምና ግን ቢያንስ እነዛ ይሻላሉ ከነዚህ አሁን ከሐዋሳ፣ ከአዲስ አበባ፣ ከአርባ ምንጭ ዩኒቨርሲቲ፣ ከአሩማያ፣ ከጎንደር በተለይ ጎንደር፣ ባህር ዳር እነዚህ ጋር ቀላል አይደሉም። ግሬድ ለመስራት ምናምን ትንሽ አዳጋች የሆኑ ነገሮች አሉና እንደዚህ አይነት ዩኒቨርሲቲዎችን ጆይን ከማድረጋቸው በፊት እንዲያው ብቻል ብታጣሩ ነገሮችን። አሁን እኔ እዛው ከሚማር ሰው ለምሳሌ ብታጣሩ በጣም አሪፍ ነው። ለምሳሌ እናንተ የምትወዱት ዩኒቨርሲቲ ሀሮማያ ሆኖ ሀሮማያ ላይ ግን እናንተ የምትፈልጉትን ትምህርት ለመማር አስቸጋሪ ሁኔታ ካለ ሀሮማያ ከሚማር ሰው ማጣራት፣ ዲፓርትመንት ስትቀላቀሉ እንዴት ነበር፣ ምርጫችሁ በምን ነበር፣ ውጤት ከስንት ነበር የሚለውን መረጃ ዲቴይል ማጣራት ይጠበቅባችኋል። ዘላችሁ ገብታችሁ ከህልማችሁም ሳትሆኑ ትቀራላችሁ መሀል ላይ እና በተለይ ፈርስት ጀነሬሽን ዩኒቨርሲቲዎች በጣም አዛ ናቸው። ውጤትም ለመስራት አዛ ነው። ውጤት ብቻ ሳይሆን ደግሞ የምትፈልጉትን ዲፓርትመንት በነገራችን ላይ 3.7 ይዘ የማይሆን ዲፓርትመንት ልትገባ ትችላለህ። አግሪካልቸራል ምናምን ውስጥ ልትገባ ትችላለህ። ማይሆን ዲፓርትመንት ምናምን የምላቸው ለምን መሰላችሁ? ከማርኬቱ አንጻር ወጥታችሁ መስራት አለባችሁ። በተለይም ከሚድል ኢኮኖሚክ ክላስ ምናምን ከላወር ኢኮኖሚክ ክላስ ቤተሰብ የመጣችሁ ልጆች ተምራችሁ ተመርቃችሁ ስራ ይዛችሁ ራሳችሁንም ቤተሰባችሁንም ማገዝ የምትፈልጉ ልጆች እንደናንተ አሪፍ ዲፓርትመንት ይገባል። ማርኬቱ ላይ ያለውን ነገር በጣም ኮንሲደር አድርጉ። ምንድነው መማረው የምለውን ነገር በነገራችን ላይ እኔ እንጃ አላውቅም። አንዳንድ ሰው ከልጅነት ህልሙ ጋር ምናምን ሊያገናኝ ይችላል። እኔ ግን ምለው ይጠቅመኛል ወይ ይሄ ነገር መማረው ነገር ይጠቅመኛል ወይ ሰራበታለሁ ወጥቼ። በጣም ብዙ ጊዜ አሁን እኛ ሀገር በጣም የቫካንሲ እጥረትም ስላለ ወጥታችሁ የምትሆኑትን ነገር እያሰባችሁ ብትማሩ ጥሩ ነው። አንዳንድ ሰው የሆነ ስሙ ማይታወቅ ዲፓርትመንት ተምሮ ከዛ ስራ ካልተቀጠርኩ ይላል። የለም አይገኝም። ኢቭን የራስንም ነገር ለመጀመርም የሚመች አይነት ዲፓርትመንት ብትገቡ
በቃ ገንዘብ ስታገኙ የራሳችሁንም ነገር አሁን ለምሳሌ ፋርማሲ የሚማር ሰው ጥሩ ነው ለሱ፣ ምክንያቱም እውቀቱን ይጠቀማል። ገንዘብ ሲያገኝ ፋርማሲ ቢከፍት ቢዝነስም ነው፣ ብርም ያገኝበታል። ኮምፒውተር ባለሙያ ከሆነም እዛ ሶፍትዌር ላይ ምናምንም ያለ ሰው ብዙ ነገሮችን ኮዲንጉን ምናምን በደንብ ችሎ ከወጣ ሲወጣ ወደ ገንዘብ መቀየር ይችላል እውቀቱን። ሕክምናም የሚማር ሰው በራሱ በግሉ ተፍጨርጭሮ ለመስራት እውቀቱን አካብቶ ይወጣል። ግን አንዳንድ ዲፓርትመንቶች አሉ በቃ በቅጥርና በቅጥር ብቻ ተስፋ ያላቸው። ለምሳሌ ሶሺዮሎጂ የተማረ ሰው ምንድን ነው የሚሆነው? ቦታው ምንድን ነው የሚሆነው? ከመቀጠር ውጭ አማራጭ የለውም። ይሄ ሰው ምን ሊከፍት ነው? ሶሺዮሎጂ ነው የተማረ። አንትሮፖሎጂ የተማረ ሰው ምን ሊሆን ነው? ገብታችኋል እያልኩ ያለሁት የሚጠቅማችሁን ነገር ለመማር የሚጠቅመውን ዩኒቨርሲቲ በደንብ አስባችሁ ብትገቡ። ከሀገር ጋር ብቻ አታገናኙ። አንዳንድ ልጆች ዩኒቨርሲቲ ስትመርጡ በቃ ያ ቀውጤ ሀገር አይደል እንደ አርባ ምንጭ ደስ ሐዋሳ ደስ ይላል ብላችሁ ሄዳችሁ በኋላ የማትፈልጉትን ተምራችሁ ህይወታችሁ መስመር ከሚስት የሆነ ቦታ ላይ ሰው ታስሮም የሆነ ቦታ ላይ ይቆይል። እናንተ ግን አሁን ኢትዮጵያ ውስጥ ብትሄዱ አብዛኞቹ ከተሞች ዘሴም የሚባሉ ናቸው። ብትገቡ እንደ ወልቂጤ ያሉ ዩኒቨርሲቲዎችን እንደ ዋቸሞ ሶዶ ዩኒቨርሲቲ፣ ወለጋ መደወላቡ፣ አምቦ እነዚህ ዩኒቨርሲቲዎችን ጆይን ብታደረጉ ቦረና በተለይ አሁን አዳዲሶችን ምናምን ጆይን ብታደረጉ ጥሩ የመስራት እንደ ወራቤ ምናምን ያሉ ዩኒቨርሲቲዎችን እንጂባራ ጥሩ ዲፓርትመንቶችን የማግኘት ተስፋ አላችሁ እና እነሱ ከደረሷችሁም አትፍሩ። በደስ እያላችሁ ነው እንዲያው መሄድ ያለባችሁ። እናንተ አንድ አድቫንቴጅ አላችሁ አትሊስት። ይህ ልላችሁ ነው። እዚህ ቻናል ላይ ጠቃሚ ነገሮችን ነው ሼር እያደረግን ያለ ነው። መልካም የምንላቸውን ነገሮች ለእናንተ የሚሆኑ ነገሮችን ሼር እናደርጋቸዋለን። ሰብስክራይብ በማድረግ ፋሚሊ ሁኑ። ይህንን ቪዲዮ ደግሞ ላይክ ማድረግ አይረሳ። ቀጣይ እስከምንገናኝ መልካም ጊዜ